ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 32 2017 ዓመተ ምህረት የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ስልጣን ተረከቡ። በትግራይ ክልል 1.2 ሚሊዮን ህጻናትና አዳጊዎች ወደ ትምህርት ገበታቸው አለመመላሳቸውን የክልሉ ትምህርት ቢሮ አስታወቀ። አዲስ አበባ ዩኒቨርሲቲን የተሻለ ተቋም ለማድረግ በሚቀጥሉት 5 ዓመታት 59 ቢሊዮን ብር ወጪ እንደሚያስወጣ ዩኒቨርሲቲው አስታወቀ። ወደ ውጪ ስናልፍ ትራምፕ ለፔንታገን የ1 ትሪሊዮን ዶላር በጀት መመደባቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ስልጣን ተረከቡ። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር አብይ አህመድ መጋቢት 29 ቀን 2017 ዓ.ም ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሽን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። የስልጣን ርክክቡን ተከትሎ ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሌተናል ጀነራል ታደሰን ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋቸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን በይፋ የተረከቡት ሌተናል ጀነራል ታደሰ ወረደ ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማምተዋል። አዲሱ ፕሬዝዳንት ይህን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልዕኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 ቀን 2015 ዓ.ም ነበር። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ጌታቸው ረዳን ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 ቀን 2015 ዓ.ም መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከ2 ሳምንት በኋላ ይፋ ባደረጉት ካቢኔያቸው ምክትላቸው አድርገው የሾሟቸው ሌተናል ጀነራል ታደሰን ነበር። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ከ2 ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዘው ድንጋጌ ጥያቄ ተነስቶበታል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚውለው ይገኝበታል። ኤልዳና ታደሰ ተጨማሪ አላት። ለፓርላማ ቋሚ ኮሚቴው የተመራው አዋጅ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚል ገቢ እንዲሰበሰብ ያስገድዳል። ከሀገር ውስጥ የገቢ ምንጮች ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚል ይገኝበታል። አዋጁ የተመራው የፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መጋቢት 29 ቀን 2017 ዓ.ም ባዘጋጀው ረጅና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰብ ገቢን የግለሰቦችን የመክፈል አቅም ያገናዘበ መሆን አለበት በሚል ጥያቄ ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢቲቻ ከዚህ ጉዳይ ጋር የተያያዘ ጥያቄ ካቀረቡ ሰዎች መካከል አንዱ ናቸው። አቶ አማረ በአዋጁ ረቂቅ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰብ ከሚጠበቀው አገልግሎቶች ውስጥ የተወሰኑት በማሳያነትም ጠቅሰዋል። የባንክ ብድር፣ የዲጂታል ባንኪንግና የቴሌኮሙኒኬሽን አገልግሎት ሌሎችንም ካየ ወደ ግለሰቦች የሚሄዱ ናቸው ያሉት አቶ አማረ ይህ ሁሉ ግለሰቦች ማድረግ ይችላሉ ወይ ሲሉም ጠይቀዋል። በዚህ የህግ ረቂቅ ላይ የተመለከቱ የተለያዩ የገቢ ምንጮች በተቋማት ላይ ሳይሆን በተጠቃሚዎች ላይ እንደሆኑ ተደርጓል ያሉት አስተያየት ሰጪው ይህ አካሄድ ድርጅቶችን ገቢን ከማውጣት ነፃ እንዲሆኑ እንዳደረጋቸው መረዳታቸውንም አክለዋል። ድርጅቱ የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር በአዋጁ ረቂቅ ላይ ከተዘረዘሩ የገቢ ምንጮች ውስጥ በኮንትሮባንድ ንግድ የተያዙ እቃዎችን በአይነ
በአይነት ወይንም በጨረታ ሽጦ የሚገኝ የሚለው ላይም ጥያቄ አንስተዋል። ከህገወጥ እንቅስቃሴ ገንዘብ እናገኛለን ተብሎ ህግ አይወጣም፣ ህግ አይደነገግም፣ ኮንትሮባንድ የተከለከለበት ምክንያት አለ ሲሉ ጉዳዩንም አብራርተዋል። በጉምሩክ ኮሚሽን የተወረሱ እቃዎችን በሽያጭ ከማስወገድ በተጨማሪ በአይነቱ ለተቋማት የሚሰጡ አሰራር እንዳለ ያስረዱት የገንዘብ ሚኒስቴር ተወካይ በአይነት ገቢ የሚደረግበት ሁኔታ ሊታይ እንደሚገባም ጠቁመዋል። ለአስተያየታቸው ምላሽ የሰጡት የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለ ማርያም ከዚህ ቀደም በደርግ የስልጣን ዓመታት ሰራተኞች የአንድ ወር ደመወዛቸውን በአንድ ዓመት እየከፈሉ የሚደጉሙበት ሁኔታ እንደነበረም አንስተዋል። አሁን ላይ በአዋጁ ረቂቅ ውስጥ የተካተተ ድርጊቱ ከዚህ ቀደም ያልነበረ ልምምድ አለመሆኑንም አስረድተዋል። ለአደጋ ስጋት ፈንድ የሚሰበሰበው ገንዘብ ጫናን በማይፈጥር የአገልግሎት ተጠቃሚነትን በማያስወግድ መንገድ መሰራት ያለበት የሚል መርህ መቀመጡን ኮሚሽነር ሽፈራው አክለዋል። የድርጅቱ የማህበራዊ ኃላፊነት ጉዳይ በአዋጁ ሳይሆን በተቋም በኩል በበጎ አድራጎት መንገድ የሚሰራ በመሆኑ በዚህ አግባብ እንደሚታይም አስረድተዋል። ዶክተር ሽፈራው ግለሰቦች የሚያወጡትን ገቢ መጠን በተመለከተ አዋጁን ለማስፈጸም በሚኒስቴር ምክር ቤት በሚወጡ ደንቦች ወደፊት የሚታይ እንደሆነ ጠቁመው ለሰብአዊ ድጋፍ የሚውል ገቢን በተመለከተ የማይመለከተው ተቋምና ዜጋ ሊኖር እንደማይገባም አሳስበዋል። ለፓርላማ በቀረበው የአዋጅ ረቂቅ ላይ የኮንትሮባንድ እቃዎች ሽያጭ የተጠቀሰበት ምክንያት ከአዋጁ ውጭ በሆነ መንገድ ገንዘብ የሚሰበሰብበት ቋት ማዘዝ ስለማይቻል ነው ሲሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምላሽም ሰጥተዋል። ይህንንም በአዋጁ አመላክተን ካልሄድን በኋላ ይህንን ገንዘብ ከገንዘብ ሚኒስቴር ቋት ወጥቶ ወደ አደጋ ምላሽ ፈንድ የሚሄድበት እድል እንዳያስተጓጉል ነው ሲሉ አንቀጹን በአዋጁ ረቂቅ ላይ እንዲካተት የተደረገበትን ምክንያትም አስረድተዋል። በትግራይ ክልል 1.2 ሚሊዮን ህጻናትና አዳጊዎች ወደ ትምህርት ገበታ አለመመለሳቸውን የክልሉ ትምህርት ቢሮ አስታወቀ። በትግራይ ከጦርነቱ በኋላ ጭምር የቀጠሉት ሰብአዊ፣ ማህበራዊና ኢኮኖሚያዊ ችግሮች እንዲሁም መፍትሄ ያላገኘው የተፈናቃዮች ጉዳይ አሁንም በትግራይ ሚሊዮኖች ከትምህርት እንዲርቁ ማድረጉን የቢሮ መረጃ ይጠቁማል። በዚህ ዓመት በትግራይ 2.5 ሚሊዮን ተማሪዎች ወደ ትምህርት ገበታ ይገባሉ ተብሎ የነበረ ቢሆንም አሁን ላይ በትምህርት ላይ ያሉት 1.3 ሚሊዮን ተማሪዎች ብቻ ናቸው ተብሏል። የትግራይ ጦርነት ተከትሎ ለዓመታት ተቋርጦ የነበረው የመማር ማስተማር ሂደት ከፕሪቶሪያው የሰላም ስምምነት በኋላ በተፈጠረው አንጻራዊ ሰላም ዳግም ተጀምሯል። ይሁን እንጂ በሚሊዮኖች የሚቆጠሩ በክልሉ የሚገኙ ህጻናት፣ ታዳጊዎችና ወጣቶች አሁንም ወደ ትምህርት ገበታ አለመመለሳቸውን የክልሉ አስተዳደር አሃዛዊ መረጃዎች ያመለክታሉ። የትግራይ ትምህርት ቢሮ እንደሚለው በያዝነው ዓመት በትግራይ 2.5 ሚሊዮን ተማሪዎች ወደ መደበኛ ትምህርት ሊገቡ ይጠበቅ የነበረ ቢሆንም እስካሁን ወደ ትምህርት የገቡ ግን ከ1.3 እንደማይበልጥ ይገልጻል። አሁንም በርካታ ተፈናቃዮች በመጠለያዎች እየኖሩ መሆኑ፣ አስቸጋሪ ኢኮኖሚያዊና ማህበራዊ ሁኔታ መቀጠሉ፣ በትምህርት መሰረተ ልማት ላይ የደረሰውን ውድመት ተከትሎ በተፈጠረ አስቸጋሪ ሁኔታና ሌሎች ጦርነቱ ያስከተላቸው ጥፋቶች በትግራይ በሚሊዮኖች የሚቆጠሩ ህጻናትና ታዳጊዎች ከትምህርት ውጪ እንዲሆኑ እንዳደረጋቸው የክልሉ ትምህርት ቢሮ አስታውቋል። ከፍተኛ ቁጥር ያላቸው ህጻናትና ታዳጊዎች ከትምህርት ገበታ ውጪ ከመሆናቸው በተጨማሪ በትግራይ በትምህርት ጥራትና ተደራሽነት ላይ ሰፊ ክፍተት እየተስተዋለ መሆኑን ይገልጻል። የትግራይ ትምህርት ቢሮ እንደሚለው በትግራይ በገጠርና ከተማ እንዲሁም በግልና መንግስት ትምህርት ቤቶች የሚገኙ ተማሪዎች ሰፊ ልዩነት አላቸው። አዲስ አበባ ዩኒቨርሲቲ የተሻለ ተቋም ለማድረግ በሚቀጥሉት 5 ዓመታት 59 ቢሊዮን ብር ወጪ እንደሚያስወጣ ዩኒቨርሲቲው አስታወቀ። ይህ የሀብት ማሰባሰብ ስራ ካልተሰራ ዩኒቨርሲቲው ዘመኑን የዋጀ ጥራት ያለው ትምህርት ለመስጠትና የሰራተኞችን ጥቅም የማስጠበቅ አቅሙ እንደሚፈተን ገልጿል። እንዲሁም በኢትዮጵያ የተደረገው አጠቃላይ የስርዓት ትምህርት ፖሊሲና የዩኒቨርሲቲ ፈተና አሰጣጥ ለውጥ በአዲስ አበባ ዩኒቨርሲቲ ይማሩ የነበሩ ተማሪዎችን ቁጥር በከፍተኛ ሁኔታ እንዲቀንስ አድርጎታል ተብሏል። ሀብታም አያሌው ተጨማሪ አላት። እንደ ዓለም አቀፉ የበሽታዎች ቁጥጥር ማዕከል CDC መረጃ ከ18 ዓመት በፊት በአሜሪካ ከሚወለዱ 15000 ህጻናት አንዱ ከኦቲዝም ጋር ይወለድ የነበረ ሲሆን በአሁኑ ወቅትም ከሚወለዱ 36 ህጻናት አንዱ ከኦቲዝም ጋር ይወለዳል። ይህ ማለት የኦቲዝም ምርመራና ልየታ ስርዓት ባልተዘረጋበት እንደ ኢትዮጵያ ባሉ ሀገራት የኦቲዝም የመከሰት ምጣኔ በከፍተኛ ደረጃ እየተዛመተ እንደሚገኝ አመላካች መሆኑንም የCDC መረጃ አክሏል። የCDC መረጃ እንዳመላከተው በአሁኑ ወቅት የኦቲዝምና ተዛማጅ አእምሯዊ እድገት ጋር የተያያዙ
ውስንነቶች በዓለም አቀፍ ደረጃ ብሎም በኢትዮጵያ በከፍተኛ ሁኔታ እየጨመሩ መጥተዋል። ይህ ቁጥር እየጨመረ ባለበት ሁኔታ በሀገሪቱ በኦቲዝም ዙሪያ የሚሰሩ ማዕከላት በመድኃኒት እጥረት ምክንያት መቸገራቸውን ለመገናኛ ብዙኃን ተቋማት በሰጡት ጋዜጣዊ መግለጫ አስታውቀዋል። ማዕከላቱ በቤት ኪራይ፣ መደበኛ ትምህርት ለማግኘት መቸገር እንዲሁም በመድኃኒት እጥረት እየተፈተኑ መሆኑንም የኒያ ፋውንዴሽን ዳይሬክተር እሌኒ ዳምጠው ገልጸዋል። በሀገራችን ችግሩ ለመቅረፍ በመስራት ላይ የሚገኝ ስራዎች ከችግሩ ስፋትና ጥልቀት አኳያ ገና ብዙ የሚቀረውና እንደ ሀገራችን ብሂል አባይን በጭልፋ እንደሆነ ልብ ይለዋል። በዋነኝነት የመንግስት አካላት ማለትም የሴቶች ማህበራዊ ጉዳይ ሚኒስቴር፣ የትምህርት ሚኒስቴር፣ የጤና ሚኒስቴር፣ የስራ ክህሎት ሚኒስቴር እና ሌሎችም ጉዳይ በቀጥታና በተዘዋዋሪ የሚመለከታቸው ተቋማት የፖሊሲ ደረጃ ባለቤትነት ተሳትፎ የኦቲዝም ማዕከላት ትብብርና ቅንጅት የሀገር ውስጥና የዓለም አቀፍ አጋር አካላትና ድርጅቶች በዚህ ዘርፍ ላይ ድጋፍ የሚጠይቅ ይሆናል። ይህ ቁጥር በከፍተኛ ሁኔታ እየጨመረ ቢሆንም እንደ ሀገር ኦቲዝምን ለመቀነስና ለመከላከል በሚመለከታቸው አካላት ጭምር የሚከናወኑ ተግባራት አመርቂ አይደሉም ነው የተባለው። በዚህም ከኦቲዝም ጋር የሚወለዱ ህጻናት የዚህ ሀገር ዜጋ በመሆናቸው የህዝብ ተወካዮች ምክር ቤት በሚያደርገው ውይይት ውስጥ ጉዳዩን እንደ አንድ አጀንዳ እንዲያዩም ወይዘሮ ሌኒ ጠይቀዋል። በመሆኑም መንግስት የኦቲዝም ልጆችን መብቶች የሚያረጋግጡ ፖሊሲዎችን በመቅረጽ ተግባራዊ እንዲያደርግና አካታች ብሎም ተጠቃሚነታቸውን እንዲያረጋግጥ በኒያ ፋውንዴሽን ስምም አሳስበዋል። በኢትዮጵያ ለኦቲዝም ወላጆች መጽሔ ህይወት ብሩህ ለማድረግ መንግስት የኦቲዝም ልጆችን መብቶች የሚያረጋግጡ ፖሊሲዎች በማውጣት በቂ በጀት በመመደብና ተደራሽ አካላቶችን በመስጠት ኃላፊነት እንዲወጣልን፣ ትምህርት ቤቶች ተደራሽና አካታች የትምህርት አካባቢ በመፍጠር በመማር በማስተማር ሂደት ውስጥ ያለማገለል የሚሳተፉበትን ሁኔታ የመፍጠር ኃላፊነት እንዲወጡልን፣ ጤና ተቋማት አጠቃላይ ጤና እንዲሁም ስነ ተዋልዶ ጤና መረጃ ድጋፍ በማግኘት መብት እንዲኖራቸው በመስራት ኃላፊነት እንዲወጡ። ምክንያቱም የ23 ዓመት ጎረምሶች ነን። አሁን ስለ ስነ ተዋልዶ ማውራት አለብን፣ ስለተለያዩ ነገሮች ማውራት አለብን እና ጤና ተቋም ይህን ኃላፊነት ሊወስድልን። ቤተ እምነቶች የኦቲዝም ልጆችና ቤተሰቦቻቸውን በማካተት በማበረታታትና በመደገፍ ትልቅ ሚና የመጫወት እርግማን እና ሰይጣናዊ አለመሆኑን በትምህርታቸው ውስጥ በማካተት የማስተማር ኃላፊነት እንዲወጡ፣ የመዝናኛ ቦታዎች ለኦቲዝም ልጆች እና ወጣቶች ተስማሚና ተደራሽ በመሆን ሁሉም ሰው ያለ አድሎ መዝናናትና መሳተፍ እንዲችል አመቺ ሁኔታዎችን በመፍጠር ኃላፊነታቸውን እንዲወጡልን። በመሆኑም ከዛሬ መጋቢት 24 ቀን 2017 ዓ.ም ጀምሮ ለአንድ ወር ያህል በላቀ የአጋርነት ተሳትፎ አካላት አካታችነትን በማጎልበት በኢትዮጵያ የኦቲዝም ተቀባይነትና አገልግሎት ተደራሽነትን ማሻሻል በሚል መሪ ቃል በኢትዮጵያ ለ23ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ17ኛ ጊዜ የኦቲዝም ወር ይከበራል። በዚህ የኦቲዝም ወርም ዓለም አቀፍ የኦቲዝም ግንዛቤ ማስጨበጥና ኦቲዝም ያለባቸው ልጆችን መቀበል ላይ ትኩረት ተደርጎ እንደሚሰራ ዳይሬክተሯ ሌኒ ተናግረዋል። ባለፈው ዓመታት በተለያዩ የኦቲዝም ግንዛቤ ማሳደግ አንጻር በተሰሩ ስራዎች የኦቲዝም ጋር የሚኖሩ ልጆች ከእስራት ቤት በር ተዘግቶባቸው ከማህበረሰቡ ተገለው እና ተፈርዶባቸው ከሚሰቃዩበት በማስፈታት በርካታ ቤተሰቦችን ከተሳሳቱና ከተዛነፉ አመለካከቶች ተስፋ በመቁረጥ በእንባ ከሚማረሩበት የስቃይ ኑሮ በማላቀቅ የተስፋ ፀሐይ እንዲሆኑ ለማድረግ ጥረቶች ሲደረጉ ቆይተዋል። የኦቲዝም ችግር በአግባቡ ተለይቶና በዘመናዊ ሳይንሳዊ ጥናት ግንኙነት በታገዙ የድጋፍና ሁለንተናዊ ተሃድሶ ቴራፒዎች ማግኘት የሚቻል ከሆነ ከኦቲዝም ጋር የሚኖሩ ህጻናትና ወጣቶች ህይወት አስደናቂ ለውጥና ውጤት ማምጣት የሚችሉ መሆኑ ማሳየት የቻሉ ስራዎች እንዲሁም በአዲስ አበባ ብቻ ታጥረው የነበሩ ወሰን የኦቲዝም ማዕከላት በተለይም በቅርብ ዓመታት ቁጥራቸው ከፍ እያለና በክልል ከተሞች የተስፋፋ መምጣቱ በዚህ ችግር ውስጥ ለሚገኙ ህጻናትና ወጣቶች እንዲሁም ቤተሰቦች ትልቅ ተስፋ የሚሰጠን ሆኖ አግኝተነዋል። በተጨማሪም የኒያ ፋውንዴሽን ከጤና ሚኒስቴርና አጋር አካላት ጋር በመተባበር በመቀሌ፣ ቡታጅራ፣ ወላይታ ሶዶን ጨምሮ 13 የኦቲዝም ማዕከላት ሊከፍት መሆኑን ተገልጿል። የዘንድሮ ዓለም አቀፍ የኦቲዝም ወር ኒያ ፋውንዴሽን ከጤና ሚኒስቴርና ናህያሚ ኦቲዝም ማዕከል ጋር በመተባበር ያዘጋጀው መሆኑንም ናሁ ቴሌቪዥን ለማወቅ ችሏል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት
የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እንግሊዝ በሱዳን የውስጥ ጉዳይ ሀገሪቱን ያላሳተፈ ጉባኤ ማካሄዷ ጥያቄ አስነሳ። ሱዳን ዩናይትድ ኪንግደም በሀገሪቱ ቀውስ ዙሪያ የካርቱምን መንግስት ያላሳተፈ ጉባኤ ማካሄዷን ተቃውማለች። የሀገሪቱ የውጭ ጉዳይ ሚኒስትር አሊ ዩሱፍ ለብሪታንያው አቻቸው ዴቪድ ላሚ ባለፈው ሳምንት በጻፉት ደብዳቤ በጉዳዩ ዙሪያ የካርቱምን አቋም አብራርተዋል ሲል የሱዳን ውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ዩናይትድ ኪንግደም የሱዳንን ጦር ከፈጥኖ ደራሽ ኃይሉ ጋር እኩል አድርጋ እያየች ነው ሲልም መግለጫው አትቷል። መግለጫው አክሎም የለንደን መንግስት የፈጥኖ ደራሽ ኃይሉን ግፎች እያበረታታ ነው ሲልም ከሷል። የሱዳን መንግስት ብሪታንያ አቋሟን እንድታጤንና ገንቢ ግንኙነት እንድትጀምር አሳስቧል። ዘገባው የስፑትኒክ አፍሪካ ነው። ትራምፕ ስደተኞችን ከሀገር ለማስወጣት በጦርነት ጊዜ የሚተገበረውን ሕግ እንዲጠቀሙ ፍርድ ቤት ፈቀደ። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ የወንበዴ ቡድን አባላት ናቸው ያሏቸውን ስደተኞች በፍጥነት ከሀገር ለማባረር እምብዛም ጥቅም ላይ የማይውለውን የጦርነት ጊዜ ሕግ እንዲጠቀሙ ፈቃድ ሰጥቷል። ከዚህ በፊት የስር ፍርድ ቤት የቬንዙዌላን ወንበዴ ቡድን አባላት ወደ ኤል ሳልቫዶር እንዳይባረሩ በ1798 የወጣው የውጪ ጠላቶች ሕግ ተጨማሪ ምርመራ ያስፈልገዋል በማለት ለጊዜው አግዶት ነበር። ትራምፕ ስደተኞቹ የወንበዴ ቡድን አባላት ናቸው ሲሉ የሚከሱ ሲሆን በአሜሪካ ላይ መደበኛ ያልሆነ ጦርነት ሲያደርጉ የቆዩ በመሆናቸው በህገ መንግስት ሊባረሩ ይገባቸዋል ሲል ተከራክረዋል። አስተዳደሩ ውሳኔውን እንደ ድል ቢቆጥረውም ዳኞች ግን ከአገር እንዲወጡ የተወሰነባቸው ሰዎች የመቃወም እድል እንዲሰጣቸው ትዕዛዝ አስተላልፈዋል። ፍርድ ቤቱ ሰኞ ዕለት ትዕዛዙ በተገቢው ጊዜ ውስጥ መሰጠት አለበት፣ እንዲሁም ከአገር እንዲወጡ ከመደረጉ በፊት በትክክል ነፃ ሆነው ጉዳያቸውን የሚያስረዱበት መንገድ መመቻቸት ይኖርበታል ሲል በጽሁፍ ትዕዛዝ አስተላልፈዋል። በአሜሪካ የሲቪል ነፃነቶች ህብረት ለችሎቱ መቅረቡን ገልጾ ጉዳዩ የታየው ስደተኞቹ በታሰሩበት ቴክሳስ ሳይሆን ተገቢ ባልሆነ መንገድ በዋሽንግተን ዲሲ ፍርድ ቤት መሆኑን ገልጸዋል። በመጨረሻ
ትራምፕ ለፔንታገን የ$1 ትሪሊዮን በጀት መመደባቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ዘመቻ ቢያደርጉም አስተዳደራቸው ሪከርድ የሆነ መከላከያ በጀት $1 ትሪሊዮን ማጽደቁን አስታውቀዋል። አሜሪካን የሚያስፈራሩ ብዙ መጥፎ ኃይሎች አሉ ሲሉ ፕሬዝዳንቱ ተናግረዋል። ትራምፕን ያሉት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰኞ ዕለት በዋይት ሃውስ ተገኝተው ባደረጉት ውይይት ነው። እኛ በጣም ወጪ ቆጣቢ ነን፣ ነገር ግን ወታደሩን መገንባት ያለብን ተቋም ነው፣ እናም ጠንካራ መሆን አለብን ብለዋል። በቀድሞው የፕሬዝዳንት ጆ ባይደን አስተዳደር የመከላከያ ጸሐፊ ሎይድ ኦስትን ለ2026 የበጀት ዓመት ከተገመተው ትንበያ በላይ የመከላከያ በጀቱን $50 ቢሊዮን ገደማ ለማሳደግ ሐሳብ አቅርበው ነበር። የአሁኑ የአሜሪካ መከላከያ ሚኒስቴር በጀት $895.2 ቢሊዮን ነው። ለመከላከያ የተመደበው ሰፊ ገንዘብ ቢኖርም የፔንታገን አዲስ አመራር ከተቋቋመ ጊዜ ጀምሮ ለተከታታይ 7 ዓመታት ኦዲት ማድረግ አልቻለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ነው ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ሆኑ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።